ብዙ ጊዜ ስጦታ ለመስጠት ለሰውም ሆነ ለራሳችን ለመስጠት ስናስብ ምን ያህል ስጦታ መስጠት እንዳለብን አናውቅም። በተለይ ለራሳችን መስጠት እያለብን ለሰው አሳልፈን የምንሰጣቸው ነገሮች አሉ። መጀመሪያ እስኪ ለራሳችን እንስጥ። ራሳችን እኮ ስንሆን ነው ለሌላ ሰው መትረፍ የምንችለው። ራሳችንን ባዶ አድርገን ለሰው የምንሰጥ ከሆነ ኔቨር ከራሳችን ጋር ታረቅን። ነገ ጧት ያንን ሰውዬ የሰጠነውን ሰውዬ ውለታ አልዋለልኝም እንዲህ አላደረገልኝም ብለን እሱን ዙረን እናሟለን። ለምንድን ነው? መጀመሪያ ግን ራሳችንን እናስቀድም። እስኪ ማን ነው እስኪ ራሱን ያስቀደመ? እስኪ ከራሳችን ጋር እንታረቅ መጀመሪያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚስፈንሽ ቻናል ተከታታዮች ምን ናችሁ? በሀገር ውስጥም ከሀገር ውጭ ያላችሁ ፋሚሊዎቼ እንግዲህ በአይነቱ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ፣ ሰብስክራይብ እና ሼር ኮሜንት አድርጉልኝ። ሼር አድርጉልኝ ማለት ነው። እንግዲህ የእናንተው ቻናል ነው፣ አሳድጉት። ለእናንተ የሚጠቅም ነገር ነው ማስተላለፍበት። ዛሬ በአይነቱ ለየት ያለ ቪዲዮ ይዤላችሁ መጣሁ። እንግዲህ አረፋ እየደረሰ ነው። ለአረፋ ለብዙ ቤተሰቦቻችንም ሆነ ለራሳችን ስጦታ ግዴታ እናዘጋጃለን፣ ወይም ልብስ፣ የተለያዩ ነገሮችን እንገዛለን። እስኪ ያንን በማስመልከት ከራሳችን ጋር እንዴት ነው የሚለውን ዛሬ እናያለን ማለት ነው። እኔ ለራሴ ያደረኩትን ነገር ለእናንተ ይጠቅማችኋል ብዬ ስላሰብኩት ወደ ሚዲያ ይዤ መጥቻለሁ ማለት ነው። እኔ በጣም ኢምፖርታንት የሆኑ ነገሮች ነው ወደዚህ ሚዲያ ይዤ የምመጣው። የማይጠቅሙ ነገሮችን የሆኑ ነገሮች ከሆኑ አያስፈልግም፣ ስክሮል አድርጋችሁ ለፉት ነው ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት እኔ ለራሴ ያደረኩት ነገር አንድ የመጀመሪያ ነገር ብር ያዙ፣ ወርቅ ግዙ አሉ። ከዛ መካከል ደግሞ አንዱን እኔ ስላደረኩት ነው። ብርን በመያዝ ላይ እኔ የምታማ ልጅ አይደለሁም። እንዲሁም ደግሞ ወርቅን ከዚህ በፊት እኔ ወርቅ ገዝቼ አላውቅም። ሀቅ ነው የምናገር። ምክንያቱም ብዙ ጊዜ ወርቅ እንግዛ ይሆናል ጓደኞቼ፣ እንዲሁም ደግሞ አሰሪዎች ራሱ አንዳንዴ ስጦታ ሲሰጡ ይሄ ለወርቅ ማስታወሻ የዱባይ አሰሪ ነበረች እና ወደ 4 ዓመት አካባቢ ሰርቼ ባህል 1000 ድርሃም ሰጥታኛለች። ከዛሬ 4 ዓመት በፊት 1000 ድርሃም ማለት ወደ 25000 ብር ነበር የሚመነዘረው። 25000 24000 እስከ 20000 ድረስ ይመነዘር ነበር ማለት ነው። በዛ ወርቅ ግዢበት እኔን ማስታወሻ ይሆንሻል ብላ ሰጥታኝ ነበር። ነገር ግን ወርቅ አልገዛሁበትም። ለቤተሰቦቼ ያስፈልጋቸዋል ብዬ ያሰብኩትን ነገር ገዝቻለሁ። ያው ቤተሰቦቼ እንዲጠቀሙ ስለምፈልግ በሰዓቱ እኔ ራሴ ዛ ማቋቋም ፈልገው ቤተሰቦቼ መርዳት ስለምፈልግ ሰዓት ላይ ማለት ነው። እኔ የራሴ ሰዓት አለኝ፣ ገደብ አለኝ። ቤተሰቦቼ የምረዳበት ታይም ላይ ለራሴ ብዬ አስቤ አላውቅም። ለራሴ ባልኩበት ሰዓት ደግሞ ቤተሰቦቼ ልረዳ እችላለሁ። ግን በጣም ግማሽ አይደለም፣ ሩብም አይደለም፣ ከሩብ በታች ሀፍ የሚባለው ነገር እሱ የማደርገው ማለት ነው። ስለዚህ ዛሬ ደግሞ እኔ ለእኔ የጠቀመኝን ለእናንተ ይዤላችሁ ብቻለሁ። እኔ ለራሴ ማለት ነው ለራሴ የሰጠሁትን ነገር አስቀድሜ ያሳያችኋለሁ። በጣም ጥሩ ነገር፣ ወደፊት ኢትዮጵያም ሄጄ የማልከስርበትን ነገር ነው የገዛሁት ማለት ነው። እዚህ ጋር የምታዩት ሰዓት አለች ማለት ነው። ይቺ ሰዓት የወርቅ ሰዓት ናት እና ይቺን ሰዓት ለራሴ ሸልም ያለው እውነቴን ነው የምነግራችሁ። አሁን ወርቅ በጣም ውድ ነው፣ በጣም ውድ ነው። ግን ቢሆንም ማለት ነው እኛ የምንሰራው በ1300 በ1200 ከፍታ አለ ተብሎ 1500 እና 1400 ያም ከቆያችሁ ነው። ምናልባት ከቆያችሁ እንዲሁም ደግሞ ደሞዛችሁ ካደገላችሁ ነው እዛ ቤት የሚሰጣችሁ፣ ወይም አልተብሎ ወይ ለሆነ ነገር ተጨምሮ ሀዲያ ተወሰነ ነገር የሚሰጣችሁ። ነገር ግን እናንተ ጎበዝ ከሆናችሁ ማጠራቀም የሚባለውን ነገር እወቁበት፣ ሴቭ አድርጉ። በቃ ወይ ቁብ ካለ ጣሉ፣ ማችሉ ከሆኑ ወይ አለበለዚያ ሴቭ አድርጉ። ማንኛውም የገዛው ነገር ልቅምቃሚ ነገር አትገዛዙ። በተለይ እዚህ ቲሞ ምናምን የሚባሉ ነገሮች ስልካችሁ ላይ አይኑ። እነሱ ካሉ እናንተ ብር አትይዙ፣ እነሱ ግን ከሌሉ ብር ትይዛላችሁ። ሌላ ደግሞ ሁለተኛ ይሄ ለማላበሻ ብዬ ወርቅ አይደለም፣ ነገር ግን ለወርቅ የሚመስል የተገዛ ነው። ነገር ግን በጣም የሚጠቅም ነገር ነው እዚህ ጋር ማለት ነው። እንደዚህ አይነት ወርቆችን የምትገዙ ልጆች አላችሁ፣ በደንብ አቅርቤ ነው ማሳያችሁ። እነዚህ ወርቆች ማለት ነው። እነዚህ ወርቆች ሲደረጉ በጣም ያምራሉ። በተለይ ሰው አድርጎ ስታያቸው እና እናንተ ራሳችሁ እዚህ ጋር አቅርቤ ላሳያችሁ። ይኸው ዲዛይናቸው ወይም ፈርጣቸው ይሄን ይመስላል። ይኸው እንደምታዩት ማለት ነው። እንደዚህ ነው ዲዛይናቸው ማለት ነው። ነገር ግን እነዚህ ወርቆች ማለት ነው አንደኛ በጣም ስስ ናቸው። ተበጥሰዋል። ስትወስዱ ሊሆን ይችላል፣ የሆነ ቦታ ልትሄዱ ሊሆን ይችላል። ተበጥሰው ነው የሚወድቁት። ሁለተኛ ማጫወቻቸውና ሰንሰለታቸው አንድ አይደለም። ማጫወቻቸው በጣም የመክበር ባህሪ ያለው፣ ሰንሰለታቸው ደግሞ በጣም ስስ ነው። ስለዚህ ይበጠሳሉ፣ ይጠፋሉ። ስለዚህ አይጠቅማችሁም። ሁለተኛ ደግሞ ኢትዮጵያ ስትሄዱ ይሄንን አይገዟችሁም ውዶች። በእርግጥ ወርቅ ነው ይገዛል፣ ግን ከገዛችሁበት 20 ሺህ እና 30 ሺህ ከስራችሁ ነው የሚሸጡት።
ይሄን ነገር የተንቤን ራሱ ስትናገር ሰምቻለሁ። እኔም ደግሞ ያጋጠመኝ ነገር ነው። ስለዚህ እንደዚህ አይነት ወርቆችን እንዳትገዙ፣ በአጠቃላይ ይሄን አይነት ወርቅ እንዳትገዙ። ለጆሯችሁ ምን ለእጃችሁ ይሄ ማች አለው፣ የራሱ የሆነ ማች አለው። የጆሮ ላሳያችሁ፣ ለምሳሌ የጆሮ ላሳያችሁ። ይሄው የራሱን የመሰለ ይሄ አንገቱ ነው፣ ይሄ ጆሮ ነው። ስለዚህ እንዳትገዙ፣ እንደዚህ አይነት ወርቅን እንዳትገዙ አልመክራቸውም። ሌላ ብር ነው። ብዙ ጊዜ ትዳር ስንይዝ ወይም ስናገባ ብር ነገሮችን እንጠቀማለን። ይቺን ብር እኔ በጣም የምወዳት ነገር ግን ጓደኛ የሌላት ብር ናት ማለት ነው። ጓደኛ የላትም። አገራችን ላይ ግን ብዙ ጊዜ እንደ ፋሽን የሚለብሱታል። ወይም ትዳር ይዘውም ደግሞ ወርቅ ኑሯቸው እንደ አለኝ እንደማለቻ ባል ኑሯቸው ወይም ወርቅ ካልገዛላቸው ወይም ወርቅ ኑሯቸው ወርቅ መልበስ ካልፈለጉ እነዚህን ዳብል አድርገው ይለብሷቸዋል ማለት ነው። የዚህ የራሷ ትንሿ የትዳር ስትይዝ ወርቅ ራሱ ብቻዋን የምትገዛለች እሷን አድርገው ዳብል አድርገው ይለብሷታል። እቺ ግን በጣም ነው የምወዳት፣ ብቻዋን ናት ግን ዳብል እገዛላታለሁ። ትታያችኋል ብዬ አስባለሁ። በጣም ነው የምወዳት። ይሄ ግን የሚያስጠላችሁ ነገር ምንድነው? ይሄ ብር ስለሆነ ነው። ወርቅ ከሆነ ግን እንደዚህ አይነት ከገዛችሁ እዚህ ጋር ማጫወቻ ያለው ወይም ሉሉ ያለው እንዳትገዙ። ሉሉን እንደዚህ ፈንቅሮ ነው በጉጥ የሚያወጡት ኢትዮጵያ ውስጥ ማለት ነው። እዚህ ሀገር ግን በወርቅ ሂሳብ በግራም ነው የምትገዙ። ስለዚህ ሉሉ ያለው እንዳትገዙ። ኖርማል ወርቅ ከገዛችሁ ምንድነው መግዛት ያለባችሁ? ወርቁ ማለት ነው። ወርቁ እንደዚህ ሆኖ ይታያችኋል። እንደዚህ ሆኖ ይሄ ነጭ የሌለው በቃ ሙሉን ወርቅ ራሱ ብቻውን የሆነ ነው መግዛት ያለባችሁ። ይሄ አሁን ወርቅ ቢሆን ወርቅ አይደለም፣ ወርቅ ቢሆን እነዚህ ውስጥ የምታዩትና ወርቅ በወርቅ ስም ስትሸጡ ኢትዮጵያ ፈንቅሎ ነው የሚያወጣቸው። እኔ የጆሮ ይቼ ነበረ ከዱባይ ማለት ነው። እና የጆሮዋ እንደዚህ ነው የምትመስለው። ይቺ ነው የምታክለው እና እዚህ ጋር ሉሉ ነበራት፣ ትልቅ ሉሉ አላት እዚህ ጋር ማለት ነው። ማጫወቻ ነበራት። በጉጥ ፈንቅሎ ነው አውጥቶ በኪሎ ያኛው ወርቁን ብቻ ገዝቶ ይሄኛው ጥሩብኛል። ስለዚህ እንዳትገዙ ይሄን ነው የምመክራችሁ። ሌላ እንግዲህ ይሄን ያህል ካሳየኋችሁ በቂ ነው ስለ ወርቅ ማለት ነው። ለራሴ እንግዲህ የሚሆነኝን ብሬን መጥዬ ይዤ እኔ ገዝቻለሁ። እኔ የገዛሁት ነገራችሁ የጆሮና የጣት ራሱ የገዛሁት የ4000 አለኝ 4200 አካባቢ ሁሉም ነገር ያጠቃለለ ማለት ነው። በነገራችን ላይ ኳታር ላይ ወርቅ ውድ ነው። ዱባይ ላይ ግን ወርቅ እስከነ እንትኑ እስከ ምናምን የሆነ የሚታሰብ ነገር አለ፣ ታክስ ምናምን ነገር አለ። እስከሱ ሆኖ ዱባይ ላይ ስትከታተል ነበር ቲክቶክ ላይም ረክሷል የሚሉ ወሬ ሰምቻለሁ። ኳታር ላይ ግን ውድ ነው፣ ከዱባይም ስለሚያመጡ ከሌላ ቦታ ስለሚያመጡ ማለት ነው። ሌላ ይችን ጫማ ገዝቻለሁ ማለት ነው። እንደምትዋት እንግዲህ ምርጥ ናት። ኢትዮ እንኳን ብትለብሱ ብታረጓት ምትሆናት። እንደገና ደግሞ እዚህ ጋር ታይታላችሁ። እዚህ ጋር ሲንቴቲክ ከሆነ አትግዙ። ይሄንን አያለው እኔ ለምን እኔ ኢትዮጵያ ከገባሁኝ ኢትዮጵያ ውስጥ ልለብሰው የምችል ነው። መዳብ ቤት መቼም ኩሽን ውስጥ ልለብሰው አልችልም። ይሄንን ወይም ወጣ ስል እንኳን 1-2 ቀን ወይም 3 ቀን ነው የምለብሰው፣ ብዙ ጊዜ አልለብሰውም። ስለዚህ ኢትዮጵያ ሲያር ስለሚጠቅመኝ ጥሩ የሚባል ብራንድ ጫማ ግዙ። ዝም ብላችሁ 10 ሪያል 20 ሪያል አትሰብስቡ። እውነቴን ነው የምነግራችሁ። ብራችሁን ካወጣችሁ አይቀር ጥሩ ነገር ግዙ። ሌላ እዚህ ጋር የማሳያችሁ ጫማ ነው። በጣም የምወደው ሽፉን ጫማ እወዳለሁኝ እና ይሄን ነበር ልገዛ ሄድኩት። ይሄን ማለት ነው። ግን ይሄንን ሳይሆን ደግሞ በጣም ወደድኩትና ብራንድም ስለሆነ አይቼ እዚህ ጋር አንዳንድ እንደዚህ አይነት ጫማዎች አሉ። እኔ ራሴ ያሳያችኋለሁ። እኔ ራሱ ጫማ አለኝ አንድ ጫማ እንደዚህ አይነቱ ነው፣ ነገር ግን ብራንድ ያልሆነ ማለት ነው። እንደዚህ አይነት ጫማዎች በጣም ይጠቅማሉ። ኢትዮ ሄዳችሁ ማለት ነው። ወላሂ ነው የምነግራችሁ። ጭቃ ምናምን ፀሐይ ውርጭ የሚችላችሁ ይሄ ነጭ አትግዙ። አረብ ሀገር ስትሆኑ አረቦቹ ነጭ ይለብሳሉ፣ ወይም ልጆቻችሁ ነጭ ጫማ ይገዛሉ። እናንተ ነጭ ጫማ አትግዙ፣ ነጭ ልብስ አትግዙ። እኛ ኢትዮጵያ ነን፣ በቃ እኛ ኢትዮጵያ ነን። ቤት ውስጥ አይደለም የምንውለው፣ ሙከየፍ አይደለም የምንጠቀም፣ ፀሐይ ነው ሲቀጠቀጣል የምንውለው፣ አፈር ነው ሲበንብን የምንውለው። ለልጆቻችሁም ሆነ ለራሳችሁ ነጭ ነገር አትግዙ። ይሄ እኔ ጥቁር የሚወደድኩ እንደዚህ ይሄ ራሱ ነጭ አለው፣ ግን እኔ ነጭ አልፈልግም፣ ጥቁር ነው የምፈልገው። ስለዚህ ይኸው እንደምታዩት እርሳስ ጥቁር ሌላ ከረን ግዙ። ስለዚህ እንደምታዩት ይኸው ጓደኛው እዚህ ጋር አለ። ብራንድ የሆነ ጫማ ነው። በጣም ወዶጆ ነው የገዛሁት። እውነቴን ነው የምነግራችሁ። ስደቱ ራሱ በጣም ግርማ ሞገስ አለው። በቃ የሆነ ከልብስ ጋር ስትለብሱት ሊሆን ልብስ ቀልጠፍ ያለ ልብስ ስትለብሱ ወይም ጉርድና ጃኬት ከለበሳችሁ ምርጥ ግርማ ሞገስ ጫማ ይሄንን ለራሴ ሸክም ያለው ማለት ነው። በነገራችን ላይ በአሁኑ አረፋ እኔ ለማንም ምንም ነገር አላላኩም። ሀቅ ነው የምነግራችሁ። ለቤተሰብም አላኩም፣ ለምንም አላላኩም። የራሴ ፕሮሰስ ስለነበረኝ የራሴን ፕሮሰስ ለማስጨረስ ነው እንጂ የፈለጉት ጊፍት ለማንም አልሰጡም። በቃ አንዳንዴ እኔ አልፎ እሰጣለሁ፣ ግን የማልሰጥበት ታይም ሎን ጭንቅላቴን ራሱ ብደገድኩኝ እኔ አይገባኝም። ለራሴ ከሆንኩ ኸላስ ይሄው ነገር አላደርግም ካል አላደርግም፣ ላረግም አልችልም ነው። ምክንያቱም እኔ ራሴ ፕሮግራም ሊኖረኝ ይገባል። ነገ ጧት እኔ ብቸግር ማለት ነው ሂጄ እናትና አባቴን እህት ወንድሜ ልለምን አልችልም።
በቃ እኔ መጀመሪያ ለራሴ ሲሆኑ ለሌላ ሰው ልጠቅም የምችለው። ስለዚህ እናንተም ለራሳችሁ ጊዜ ስጡ፣ ቦታ ስጡ። ልብስ አልገዛውም። በእርግጥ ልብስ ነፍ ነው ሻንጣ ውስጥ ብታወት ማለት ነው። እኔ ወደፊት ሻንጣውን አሳያችኋለሁ። ሻንጣው ሞልቷል። በቃ 3 ሻንጣ ነው ወደ ኢትዮጵያ ይዛችሁ መሄድ የሚፈቀድላችሁ 21 ኪሎ ሁለት የሚፈቀደው ማለት ነው። 21 ወይም 22 ኪሎ 24 ኪሎ መሰለኝ 24 ወይም 48 ኪሎ 10 ኪሎ ነው። እኔ ደግሞ ከሶስቱም ሻንጣ አልፎ ውጭ ላይ የተዘረከረከ ነው። ስለዚህ ልብስ ምን ያደርግልኛል? ኮተት መሰብሰብ ነው ማሰባሰብ ነው የሚሆንብኝ። እኔ ሴትዮዋ ራሱ አዲስ ልብስ ገዝታ ማለት ነው ትጥለዋለች። ወላሂ ላዝመላችሁ አላነሳላት። ይሄ ሂዶ ኢትዮጵያ ሞሉሊያ ነው የሚሆነው። አንቺ አዲስ ገዝተሽ ጥለሻል። አዲስ እኮ ነው ማለት አንቺ አልፈለግሽውን ኢትዮጵያ የሚፈልገው የለም። ስለዚህ ፋሽን ነው የሚመጣው። ፋሽን ነው እንጂ ያንቺን ቁራሌው ሲለቅም የሚውል ሰው የለም። በቃ ምንም ሊያደርግላችሁ አይጠቅማችሁ። ካልሆናችሁ አስወግዱ፣ ሪሙቭ አድርጉ። በቃ ምንም አይጠቅማችሁ እና ካልጠቀማችሁ ሪሙቭ አድርጋችሁ አስወግዱ። ምንም አያደርግላችሁ። አሰብስቡ። የማንንም ቦታ ገሽራ ማለት ነው። ገሽራ መሰብሰብ ትርፉ ኪሳራ ብቻ ነው፣ ጥቅም የለውም። እንግዲህ ቪዲዮውን ከወደዳችሁት እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።